ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በክፍል 3 የጆሮ ልምምድ ይዤላችሁ መጥቻለሁ። እናንተ እስከ መጨረሻ ቪዲዮን ተከታተሉ፣ በጣም ይጠቅማችኋል። ጆሮአችሁን በጣም የምታለማምዱበት፣ ሰምታችሁ መጫወት የምትችሉበት፣ ድምጻችሁን የምታስተካክሉበት የጆሮ ልምምድ በዜማ አድርጌ ዛሬ አሳያችኋለሁ። እናንተ እስከ መጨረሻው ተከታተሉ። ቪዲዮ ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። ወደ ትምህርታችን እንሄዳለን። እሺ መጀመሪያ ላይ የአፍ አከፋፈት መጀመሪያ እንሰራለን። ስለዚህ አ ኢ ኦ ኡ ያልን አንድ ኪ ላይ በደንብ እንሰራለን። ከዛ በኋላ ሌላ ነገሮችን አሳያለሁ። ከዛ መጀመሪያ አ ኢ ኦ ኡ ያልን አፋችን የአፍ አከፋፈት አ ኢ ኦ ስለዚህ መጀመሪያ እችን በደንብ መስራት አ ኢ ኦ ስንል አፋችን የአፋችን አከፋፈት አ ስንል በደንብ አፋችን መክፈት አለብን። ከዛ ኢ እንደ ፊደሉ አድርገን በዚህ መሰረት ኪዎቹን መጥራት። ስለዚህ አንድ ቦታ ነው አሁን አ ኢ ኦ አራት አይነት ፊደል ጠርቻለሁ፣ ግን አንድ ቦታ ነው የቆየሁት ማለት ተመሳሳይ ድምጽ ነው የምወጣው። ከዛ ከተቀየረ መቀየር ነው። አ ኢ ኦ ሲቀየር ወዲያውኑ ኪ ሰምተን መቀየር። አ ኢ ኦ አ ኢ ኦ እንደዚህ በማድረግ በቀላሉ ጆሮአችን ማሰራት ትችላለን። ስለዚህ መጥራትም መቻል ጆሮአችን በትክክል ስሰማ ነው የሰማነውን መጥራት የምንችለው። ስለዚህ በጣም ይጠቅማቸዋል። እንደዚህ ትሬኒንግ አድርጉ። ሌላ ደግሞ ያልኩ በዜማ ላለው ዜማ ለመያዝ በጣም ይረዳቸዋል። ስለዚህ አንድ የሰማችሁን ዜማ መያዝ፣ ከዛ በኋላ አሁን ስሰራ ትሰማላችሁ። ስለዚህ ሁለት ኦክታቭ ነው የርኩት። በሃ አንድ ኦክታቭ፣ ከዛ ሄ አንድ ኦክታቭ እሄዳለሁ ማለት ነው። ሃና ሄ ነው የተጠቀምኩት ፊደል። ስለዚህ አንድ ትራንስፖዝ ልጨምርና ትንሽ ከፍ ልበል፣ አንድ ግማሽ ያረጋችሁ በደንብ ተለማመዱ። ይሄ ዜማን በትክክል እንድጠሩ ይረዳቸዋል። ለመጫወት ለመዘመር ለምትፈልጉ ለእናንተም ይጠቅማቸዋል፣ ለድምጻችሁም ይጠቅማል፣ ለጆሮአችሁ ሰምታችሁ የሆነ ዜማ ለመጫወትም ይጠቅማቸዋል። በደንብ ደጋግማችሁ አዳምጡ። ሌላ ደግሞ ቲና በሚለው እንሰራለን። ቲና ነው፣ ሁለት ፊደል ነው። ይሄን ሁለት ፊደል እንዴት አድርገን ወደ ዜማ እንቀይራለን የሚለውን ነገር ነው የማሳያችሁ።
በጣም ይጠቅማችኋል። በደንብ አድርጋችሁ እናንተ አንድ ቪዲዮን ከሰማችሁ ደጋግማችሁ መለማመድ መቻል አለባችሁ። ስለዚህ ቲና ሁለት ነች፣ ግን ዜማ ስናደርገው እንዴት ይሆናል? ሜጀር ቀይሬ ቲና 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 ሌላ ቀይራለሁ ቲና ቲና እሺ ሌላኛው ደግሞ ምንድን ነው? ላ ላ ላ ላ ላ ላ ላ እዛ ስንመለስ ላ ላ ላ ላ በዲ ስነሳ ላ ላ ላ ላ ላ አንዴ ላሰማችሁ። la
ሌላው ደግሞ ምንድነው ኦክታቭ እንጠራለን። ታች ያለው ሲ እና ላይ ያለውን ሲ እንዴት ነው የምንለየው የምለውን እናያለን ማለት። ስለዚህ ይሄ ሎ ነው ወይ ወፍራሙ ሲ ነው። ከዛ እዚህ ጋር ሲሆን ከፍ ይላል። ስለዚህ ለይተን በደንብ መጥራት መቻል ላ ላ ላ ላ ላ ላ ላ ላ። አሁን ይሄ ተመሳሳይ ፊደል ነው። እዚህ ጋርም ሲ ነው፣ እዚህ ጋርም ሲ ነው። ግን ይሄ ወፍራም ነው፣ እዚህ ጋር ቀጠን ይላል። ስለዚህ ይህንን ለመጥራት በጣም ብዙ ሰው ይቸገራል። ስለዚህ እንዴት ነው የምታደርጉት? ያንን ይሄ እዚህ ጋር የነበረውን ድምፅ ከፍ ማድረግ ብቻ ነው። ምንም የምትቀይሩት ሜጀር ምናምን የለም። እቺን ላ ላ ጮክ ማለት ነው። ከዛ ታገኛላችሁ። ስለዚህ ኦክታቭ እንለዋለን ማለት ነው። ላ ላ ላ ላ። አንዴ ላሰማችሁ። እዚህ ላ ላ ስንመለስ ላ ላ ላ ላ ላ ላ። ከዛ ከዲ ደግሞ እንደገና እንደዛ ሲነድ ላ ላ ላ ላ ላ ላ ላ ላ ላ ላ። ከዛ ኢ ላይ ስንነሳ ላ ላ ላ ላ። እዚህ ጋር ያለውን ስደግም እዛው ባለው ድምፅ ነው የምትቀጥሉት ማለት ነው። ላ ላ ላ ላ ላ ላ ላ ላ። ስለዚህ ተመሳሳይ ፊደል ነው፣ ግን ወደ ላይ ሲሆን እዚህ ጋር ያለውና ወደ ታች ያለውን የምንጠራበት አጠራር በጣም የተለያየ ነው። ስለዚህ ሃይ ፒች እና ሎ ነው ማለት ነው። ከታች ያለው ዝቅ አድርገን ነው የምንጠራው፣ እዚህ ጋር ደግሞ ከፍ ይላል ማለት ነው። ስለዚህ ይህንን አሁን ላ ላ ብለው አይሆንም። ለምን? እዚህ ጋር ከፍ ያለ ነው። ላ ላ ላ ላ። ይህንን በጆሮአችን መለየት ማለት ነው። አሁን እዚህ ጋር ታች ያለውን ብቻ ነክቼ የላይኛውን ስጠራ ትሰማላችሁ ማለት ነው። ላ 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 ላ። ከዛ ስመለስ ላ ላ ላ ላ ላ ላ። እንደዚህ በጆሮአችሁ ብቻ እስከምትለዩ ድረስ መስራት መቻል አለባቸው። እንዴት ነው? ላ ላ የላይኛውም ማወቅ ማለት ነው። ከዛ ላ ላ የግድ ኪ መነካት የለበትም። ያው ለአሁኑ እንደዚህ እየደጋገማችሁ ከሄዳችሁ በኋላ በራሴ እንዴት አድርጌ ነው ማምጣት የምችለው የምለውን ነገር በደንብ ራሳችሁን መፈተን መቻል አለባችሁ። ለምን ላይ ስወጣና ወደ ታች ያለውን ድምፅ በደንብ ካለየ ነው በጣም እንቸገራለን። ስለዚህ ጆሮአችን በዚህ መሰረት በደንብ ማሰራት እንችላለን ማለት። ስለዚህ ላ ላ ላ ወርዷል። ላ ከዛ ላ ላ ላ ላ ላ ላ ላ ላ ላ ያደርጋችሁ በደንብ ከተለማመዳችሁ በጣም ለውጣችሁም ታያላችሁ። በጣም የሚጠቅም ትምህርት ነው። ስለዚህ ቪዲዮ በጣም ከጠቀማችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።